ደጋግመህ ሰላም ሰላም ትላለህ። ልብስም ግዢልኝ፣ ኬክም ግዢልኝ፣ እጅሽን ይዤልኝ በገበያው እማዬ። ሰላምማ እዚህ ቤት አትመጣም። ምን ልትሰራ ነው የምትመጣው? የሰላም ጉዳይ እንደዚህ በቀላሉ የምንተወው ነገር አይደለም። ሰላም የዳጣና ልትወስድ ትችላለች ብዬ እያሰብኩኝ ነው። ሰላም የዳጣ ናት? ማን ያውቃል? ልጅ ሆና ትሸከማለች የማይገባ ከበደ እናቴ እዚህ ቤት ውስጥ ያለች። ስለምን እናት ነው የምታወሪው? አልፈልግም። እናቴ ይፈልግ አሳልፈኝ። እዚህ ቤት ውስጥ ምንም አይነት እናት የለሽም አንቺ። ስንት ነገር ይቻላል እንጂ በመጠን እናቴ ሰላምዬ፣ የእኔ እናት
አረባክ ደረጃ ግድ የለም ለፖሊስ አመልክት። ቆይ ካልሆነ ሰላም ጋር እንደውልላት ይሆን እንዴ? አንተ ሰውዬ ማል እንዴ? ምን ልትሰራ ነው ሰላም ጋር የምትሄደው? ወይስ የምታውቀው ነገር አለ? ቅድም ጀምረ ሰላም 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 ትላለህ። ና እንሂድ ስለ ደግሞ እሺ አትልም። ደሬ አንተ ሆነ ነው እንጂ ሁኔታ በጣም ነው የሚያሳስበው። ብዙ ያሳስባል ማለት? አዎ ያሳስባል። ደጋግመህ ሰላም ሰላም ትላለህ። ና እንሂድ ስለ እሺ አትልም። አይ እኔ ብቻዬን ነው መሄድ የምፈልገው ብለኝ በግድ እኮ ነው ጎትቼ እንኳን ቤት ያስገባው። ታዲያ ምንድን ነው ብዙ የሚያሳስበው? እንድደር ተው እንጂ አንተ ስለሆንክ ምንም ነገር ማሰብ ስለማልፈልግ ነው እንጂ እውነት ለሚያይህ ሌላ ሰው እኮ በጣም ብዙ አይነት ትርጉም ይኖረዋል። እሺ ገብቶኛል። ከገባ ጥሩ። ሄሎ ሰላም። አቤት ጋሼ። ዳጣ እኔ ጋር ነች መታለች። አንቺ ጋር ነች? አዎ ጋሼ እኔ ጋር ናት። ማርቲ ዳጣ ሰላም ጋር ነች። እውነትህን ነው? አዎ እርግጠኛ ነበርኩ እሷ ጋር እንደምትሄድ። ተመስገን ተመስገን የኔ ጌታ ቸሮር ያሰማህ። ወይ ጉድ! ግን እሷ ታዲያ ምን ሆና ነው በደረቅ ሌሊት እዚህ ነኝ ሳትል ስልክ እንኳን ሳትይዝ ጥላን ሄደችው? ምን ሆና ነው? በዛ ላይ ደግሞ በጣም አሟት ነበር። ልጅ እኮ ነች ማርቲ። ደግሞ የሰላም ልጅ ናፈቀኝ እያለች ነበር። ለዛ ይሆናል በጠዋት ሮጣ ሄደችው። ይኸውልሽ ማርቲዬ እና አቢጌልም እየተጨነቁ ነበር። ስለዚህ ለነሱ ነገራቸው እንዳይጨነቁ። ግን በቃ ከኔ እናትነት የሰላም እናትነት በለጠባት ማለት ነው እንዴ ማርቲ አይበልጥባትም። ማርቲ አንቺንም እኮ ታከብርሻለች። አንቺንም ሰላምንም እኩል አንድ ቀን ነው እኮ ያወቀቻችሁ። ስትታመም ግን ሩጣ ሄደችው ሰላምዬ ጋር ነው። ይኸውልሽ ማርቲ ከዚህም በኋላ በልጁ ምክንያት ወደ ሰላም ጋር መሄድ ልታበዛ ስለምትችል እንዳትቀየሚያት። አይ ችግር የለውም ዳሪ። ለነገሩ ሰላምዬም እዚሁ መምጣቷ ግድ ስለሆነ እዚሁ ታገኛታለች። ሰላምማ እዚህ ቤት አትመጣም። ምን ልትሰራ ነው የምትመጣው? ለቤት ሰራተኝነቱ እንደሆነ ለዛ አለች። ሁለት ሰራተኛ ምን ያደርግልናል? ዳሪ ሰላምን ከዚህ በኋላ እንደ ሰራተኛ እናያት እንዴ? 20 ዓመት ሙሉ እድሜዋን በላን። በቃ ከዚህ በኋላ ሰላምን አይዞሽ ብለን በምንችለው ሁሉ ልንረዳት ነው የሚገባው። እሱማ እንረዳታለን፣ ግን ደግሞ ራሷን ችላ ቤት ተከራይታ መኖር መቻል ነው ያለባት። ቆይ ግን ደሬ ካለ ባህሪ ካለ ልምድህ ሰላምን ለምንድን ነው እንደዚህ ጥምድ አድርገህ የጠላሃት? እኔ እስከማውቀው ድረስ ሰላም ሰውን ቀና ብላ የምታይ አይደለችም። አንተንም ቢሆን ምን እንዳደረገች ምንም የማውቀው ነገር የለም። ሰላምን ደግመን እዚህ ቤት አመጣናት ማለት ሌላ ጊዜዋን እንደገና ዘረፍናት ማለት ነው። ስለዚህ እዛው ትሁን፣ ልጇን ታሳድግ፣ ትዳር ትያዝ፣ የራሷን ህይወት ትኑር። ደሬ ባሌላት ከማን እንደወለደች እንኳን አናውቅ። የሰላም ጉዳይ እንደዚህ በቀላሉ የምንተወው ነገር አይደለም። ሴት ነኝ፣ የእድሜን ነገር ጠንቅቄ ያውቀዋለሁ። እሷስ ቢሆን ከዚህ በኋላ እንዴት ነው የምትኖረው? ባሏ ከርቷታል ወይ ደግሞ በቃ ሀገር ጥሎ ሄዷል። ከዚህ በኋላ እሷስ ቢሆን የምትይዘው ትዳር ምን አይነት ትዳር ነው? ልጅ ይዛስ የትኛው ባል ነው የሚያገባት? ደህና ባልስ ታገኛለች? ደሬ ይህን ነገር በደንብ አድርገህ አስብበት።
እኔ ሰው ውለታን ምረሳ ሰው ሆኜ እኮ አይደለም። አያይ የሰላም ግን ከውለታን በላይ ህይወቷን የገበረችልን። ገና ለገና ልጅ ወለድሽ ብለን አውጥተን እንደ ጋሪ ፈረስ ብንጥላት ሌላ ህይወት አለን፣ እንጠየቅበታለን። እሺ በቃ እናወራበታለን። ምንም ንግግር አያስፈልገው። ሰማኛለህ? ፈጣሪ እኮ አብዝቶ ሲሰጥህ ሰውን እንድታስጠጋበት እንጂ በር ዘግተህ ብቻ እንድትኖርበት አይደለም። እሺ ለማንኛውም ምን ያው እንዳጣ ስለተገኘሽ ደስ ብሎኛል። ለአቢጌል ንገሪያቸው። ወደ ቢሮ ልሂድ። ሰላማዊ ወደ ቢሮ ልሂድ። እሺ ደህና ዋል። ኤቢ ኤቢ አጣይ እባክሽን በቃ አትልቅሽ እናቴ። ሰላምዬ እማዬ ልበልሽ? እንዳጣይ አንቺ እንደፈለግሽ ብለሽ ጥሪ። ይቅርታ አድርጊልኝ ልጅ። እናትሽ መሆኔን እያወቅኩኝ ሳልነግርሽ እስከ ዛሬ በመቅረቴ ይቅር በይኝ ልጅ። ችግር የለውም እማዬ። የጋሼን ቃል ለመጠበቅ ብዬ ነው። ይቅርታ አድርጊልኝ ልጅ። ችግር የለውም እማዬ፣ ችግር የለውም። ዳጣዬ በቃ እማዬ አልሽ? አዎ እማዬ፣ የኔ ውድ እናት። ስንቱን አሳለፍሽ የኔ ልጅ፣ የኔ እናት፣ ስንቱን ነገር ቻልሽው። አንቺስ እማዬ፣ አንቺስ እኔን ጠብቀሽኛል። አባዬ እኮ ስምሽን ሳይነግረኝ ስላንቺ ብዙ ነገር ነግሮኝ ያውቃል እኮ። ረጅም ጊዜ እንደጠበቅሽኝ አባዬ ብዙ ነገር እኮ ስላንቺ ነግሮኛል እማዬ። በሩን እያየሁ ጠብቅሽ ነበር። አንድ ቀን እንደምትመጪ እንደማገኝሽ አውቅ ነበር። እንዳልሞትሽ እርግጠኛ ነበርኩኝ። ግን ሰላምዬ፣ የእውነት ግን እናቴ ነሽ? አንተኛውን በልሜ አይደለም አይደል? ጩጫው ወንድሜ ነው ሰላምዬ። በህልምሽ አይደለም ዳጣዬ፣ እኔ እናትሽ ነኝ። ልጄ ደግሞ ወንድምሽ ነው፣ ወንድምሽ። እሺ እማዬ፣ ተነሽ እንሂድ፣ ተነሽ ገበያ እንሂድ እማዬ፣ እንሂድና ልብስም ግዢልኝ፣ ኬክም ግዢልኝ፣ እጅሽን ይዤ ልሂድ በገበያው እማዬ። እንሂድና ሱፐር ማርኬትም እንሂድ፣ የልጆች መጫወቻ ቦታም እንሂድ እማዬ። ብዙ ተመኝቼው ያለፈኝ ነገር አለ። ተነሽ እንሂድ እባክሽ፣ ተነሽ። እናት እንዳለኝበት ሰው ይዩ። እጅን ያዥኝና እንሂድ። ተነሽ እማዬ። ሁሉንም አደርግልሻለሁ። ግን እሺ ቆይ ልጁን የት ላድርገው? ይዤው እንውጣ? አዎ እማዬ፣ እንሂድ። ተነሽ እባክሽ እንሂድ። ከዛ እንሂድና እናት እንዳለኝ እዩ። በዛው ሰው ተሳድቤ ወደ አንቺ ልሩጥ። እናት እንዳለኝ በዛው እዩ እማዬ። በጣም ብዙ ማድረግ የምፈልገው ብዙ የተመኘሁት ነገር አለ። ማድረግ እፈልጋለሁ እማዬ። ተነሽ እንሂድ እባክሽ። ዳጣዬ፣ ካደግሽ በኋላ አገኘሁሽ። ያቺ በተረገመች ቀን በጨቅላነትሽ ከቅፍ ያጣሁሽ። እሺ አሁን ቆይ ያንን ልጅነትሽን እንዴት አባቴ ላምጣ? እሺ በቃ ችግር የለውም። በቃ እሺ አሁን ፀጉሬን እንዳብሽኛል፣ ፀጉሬን እንዳብሽኝ። ስሪ አታስለቅሽኝ እባክሽን። ኧረ ተይኝ ልጅ።
ወይ ማን ለምንድን ነው የፈለግሽ? እንኳን ደስ ያለሽ። ዳጣ ተገኘች። የምርሽ ነው ማዬ? ቆይ እንዴት ደህና ናት? ደህና ናት። ሰላምዬ ጋር ሄዳ ነው። እንዴት? እንጃ እኔም አልገባኝም፣ ግን ሰላምዬ እኔ ጋር ናት ያለችው አለች። አላስቀየምናትም አይደለም ማዬ? እንዴ ምን ያስቀይማታል? የሰው ልጅ የሰው ይኸው ስትታመም ሰላምዬ ጋር ሄዳ ተቀምጠች አይደል? እስኪ ይሁን እንደ አባዬ ትናንት እናቷ ማን እንደሆነች ነግሯታል ብሎኛል። ናታን ታማ ነበር። ሲነጋ ተነስታ ሰላም ጋር ሄደች። አይ አይሆንም፣ ሰላም በማዬ ላይ ይህን ነገር አታደርግም። ሰላም እናቷ ልትሆን አትችልም። እማዬ ምንም አልበደለቻትም። እንዳሰሪ ሳይሆን እንደ ቤተሰብ ነው ያኖረቻት። በጭራሽ ሰላሚን አታደርግም። አባዬም ይህን ነገር ሊያደርግ አይችልም። ደግሞ ቼክ አድርጊያለሁ፣ ሰላም የዳጣ እናት አይደለችም። ታዲያ እንዴት እዛ ልትሄድ ቻለች? ውጤቱ ተሳስቶ ይሆን? አይ ይሄ ነገር በፍጹም አይሆንም። አባዬ ስለ እናቷ ከነገራት ዳጣ እናቷ ጋር ብቻ ነው ልትሄድ የምትችለው። ይሄ ከባድ ነው፣ በጣም ከባድ ከሚባለው በላይ በጣም ከባድ ነው። እንደዛ እንዳይሆን እጸልያለሁ። ጀሪ እኔን ጥለሽ ወዲህ ቆይ እያሰብሽ? አይ ማዬ ዳጣ እኮ ገርማኝ ነው ማለቴ፣ እንዴት ለኛ ሳትነግረን ሰላም ጋር ሄደች በጧት ተነስታ ብዬ እኮ። እሱስ እኔንም በጣም ገርሞኛል። ብቻ እስኪ የሰላም ያድርገው። የሰላም ያድርገው ማለት ምን ማለት ነው? እንጃ ብቻ ግን ፍቅራቸው በዝቷል። እስኪ እባክሽ ለዛን እስኪ ሻይ አፊልኝ ብላሻለች በይልኝ። ቅመማ ይብዛው። እሺ እሺ ማም ነግራታለሁ። እሺ በቃ ዳጣዬ እንዳታለቅሽሽ፣ አታልቅሽሽ። ታውቂያለሽ ዳጣዬ፣ የመጀመሪያ ቀን ልክ እኛ ጋር ስትመጪ ነበር ልጄ እንደሆንሽ የታወቀኝ። ታውቂያለሽ በቃ አላት ልቤ በጣም ደንግጦ ነበረ። በቃ እኮ ሰላምዬ፣ አሁን እኮ እናቴ ነሽ። አሁን እኮ ቆንጆ እናትና አባት አለኝ። ወላጅ አልባ አይደለሁም። የጎዳና ህይወቴን ከእድሜ ላይ ሰርጸዋለሁ። ዋና ኢቪነቶቼ ናቸው። አንቺ ደግሞ ቆንጆ ወንድሞች ተሽልኛል። ታዲያ ማን ነው እድለኛ? አንተኔ ያው ልጄ እባክሽን ስለ ሁሉም ነገር ይቅርታ አድርጊልኝ። እሺ ይኸውልሽ ዳጣዬ፣ ከዚህ በኋላ እኔ እናትሽ እክስሻለሁ። እክስሻለሁ። እሺ የኔ እናት የወለድሽኝ እናቴ። ቆይ አንቺ ልጅ ግን እስካሁን ውስጥሽ አላመነም? አዎ እማዬ፣ ለማመን አንድ ወር ይወስድብኛል። ደግሞ እማዬ ስልሽ እያፈርኩ ነው። ደግሞ ገና ነው። እሺ እስክትለምጂ ነው። እኔ ራሱ በቃ እማዬ እንድትይ ነው የምፈልገው። እሺ እማዬ፣ እሺ እማዬ፣ 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 እማዬ። እኔ የምልሽ ዳጣዬ፣ ቅድም ያልሽኝን ነገር አንወጣም? እንውጣ እንዴ? ልትደባደቢልኝ እንዴ? ምን ችግር አለው? ኧረ እባክሽ፣ ደግሞ ሰው ፈንክተሽ በአንቺ ምክንያት ሰው ልግዳል? ድሮ ማለት ሰላምዬ በምን እንደምቀና ታውቂያለሽ? እናት ባላቸው ልጆች ቀና ነበር። ከልጆች ጋር ስንጣላ ማለት ስንደባደብ እኔ መታቸውና ወይም ከተጣላን እነሱ እማዬ እማዬ ብለው ሄደው እናታቸው ስር ይጠበቃሉ። እኔ ግን ማንም ስለሌለኝ የትም ቦታ ሆኜ አለቅሳለሁ። እነሱ ሲያለቅሱ እማዬ እማዬ ሲሉ፣ እኔ ግን ማንም ስለሌለኝ ብቻዬን ባለሁበት ቦታ አለቅሳለሁ። ማን ብዬ ላልቅስ? ብቻዬን ተደፍቼ አለቅሳለሁ። የኔ ልጅ አይዞሽ፣ ከዚህ በኋላ
በኋላ ዳግመኛ አታልቅሽ። ያለፈውን ጊዜ ደግሞ እኔ እናትሽ ክስሻለሁ። እሺ እማዬ፣ ደግሞ ቅድም ማለት ነው ወንድሜ ሊወድቅ ሲል ተወርውሬ ነው ያዳንኩት ብታይ። እና አንቺስ እንዴት ነሽ እማዬ? ደህና ነኝ እንዳጣዬ። ደግሞ ይልሽ ወንድምሽ ሲያድግ አንቺ እንዳዳንሽው እነግረዋለሁ፣ እኔንም እንዳዳንሽኝ ጭምር። ታውቂያለሽ ጠፋች ከተባለ ሰዓት ጀምሮ ሌሊቱን በሙሉ በቃ ጉልበቴ ሰውነቴ ድጁ ሲብረከረክ ነበር ያደረው። ብታይ እማዬ፣ ሌሊቱ ሙሉ እንቅልፍ አልወሰደኝ፣ ቁጭ ብዬ ነው ያደርኩት። ስወጣ ከዚህ ራሱ አላየኝም። 11 ሰዓት ነው የወጣሁት። ታውቂያለሽ ታጣዬ፣ በር የተንኳኳ እየመሰለኝ በቃ ልቤ ድንግጥ ሲል ነበር። ከዚህ የሆነ ሰዓት ላይ ልክ በሩ የተንኳኳ ሲመስለኝ ሮጬ ወጣሁኝ። ስወጣ ግን አንቺ የለሽ፣ ማንም አልነበረም። ከዛ በኋላ ልክ ተመልሼ ስገባ ቤቢ ሊወድቅ ጫፍ ላይ ደርሶ ነበር። ልክ እሱን አድናለሁ ብዬ ስሮጥ ተንሸራትቼ ወደኩኝ እና ራሴን ሳትኩኝ። ታውቂያለሽ ታጣዬ፣ አንቺ ባትመጪ እኮ እኔ ቤቢ በቃ አንድ ነገር ሆነን ነበር። እንዴ መስኪን እናት፣ አሁን ግን ደህና ነሽ አይደል? ደግሞ እንዴት እንደምታምሪ እኮ እማዬ። እንዴት ታጣዬ፣ አንቺ ራስሽ እኮ እንዴት እንደምታምሪ ቁጭ እኔን እኮ ነው የምትመስል። እኔ የምልሽ የእኔ እናት ምን ላድርግልሽ? እስኪ እግርሽን ልጠብሽ፣ ልብስሽን ልጠብልሽ እማዬ። እስኪ ጎረቤት ላኪኝ፣ ጎረቤት ምናምን ልሂድና እናቴ እንዳለችሽ ምናምን እናት እንዳለኝ በዛው ልንገራቸው እማዬ። ምን ላድርግልሽ የእኔ ውድ እናት? ምን ላድርግልሽ? ምንድን ነው ከልጅሽ እንዲደረግልሽ የምትፈልጊው? ምንድን ነው? ቆይ 10 ነገር ማንዴ እየጠራሽ እሺ፣ የትኛው ልምረጥ? ልጄ ይኔና እማዬ እንግዲህ ለልጄ እናቷን ነግሬያታለሁ፣ አስተዋውቂያታለሁ። አንድ ትልቅ የወጥ ጥያቄ መልሻለሁ። ለልጄ እናቷን አስተዋውቂያለሁ። እንግዲህ የጠፋችዋ ልጄ እኔ አባቷ በሐሳብ እናቷ በገቢር ስንፈልጋት ስንጠብቃት ነው የኖረው። እናቷንም አባቷንም እህት ወንድሞቿንም አውቃለች። እንግዲህ አንድ ነገር ይቀረኛል፣ ኃጢአቴን መናዘዝ፣ የተደበቀውን እውነት መግለጥ፣ እውነቱን ለማርታ ነግሮ የመጣውን ሁሉ በጸጋ መቀበል ይቀረኛል። ከሁሉም የከፋው ከሰማይ ከምድር የከበደው ነገር ገና ነው። እሱም ዳጣ ልጄ መሆኗን የወለድኳትም ከሰላም መሆኑን መናገር። ዳጣ ብቻ ሳትሆን ሰላም አሁን የወለደችው ወንድ ልጅ የኔ መሆኑን። እግዚኦ ምን ይሆን የኔ መጨረሻ? እኔ እንጃ። ሄሎ፣ ሰላም። ሄሎ አባዬ። ዳጣ እንኳን ደስ አለሽ። አባዬ ብታይ አሁን እግሯ ላይ ተኝቼ ጸጉሬን፣ አንገቴን፣ እጆቼን እያሻሸችኝ ነው። እንኳንም እግሯ ላይ ተኛሽ፣ እንኳንም ዳበሰችሽ። እሺ አባዬ፣ አሁን ናስኪ አባዬ። አሁን መምጣት አልችልም። ይኸውልሽ እሷንም ቢሆን እንዳታስቸግሪያት፣ አክስቷም ስለማታውቅ ማታውን ወደ ቤት መመለስ አለብሽ። አባዬ አልመጣም። ዳጣ መምጣት አለብሽ። ይኸውልሽ ማርታን በግድ እንድጠረጥር ማድረግ መቻል የለብንም። ደግሞ ቃል ገብተሽልኝ ነበር አይደል? በድብቅ እየሄድሽ ታያታለሽ። ይኸውልሽ
ጥለሽኝ እንደማትሄጂ ቃል ገብተሽልኝ ነበር። አዎ አባዬ፣ ግን አሁን አልመጣም። በቃሽ፣ እማዬን ጥዬ አልመጣም። እማዬን ያልሽው ከመቼው? በቃ አባዬ፣ ካሁን ጀምሮ ነው። እንኳን ደስ አለሽ። እሺ በቃ ዛሬ ማታው ነው ተመለሽ። አይ አባዬ፣ አልመጣም። እሺ ደህና ደሩ፣ ደህና ሁኑ። እሺ አባዬ። አውቃለሁ ዳጣ፣ በዚህ ሰዓት ማገናዘብ እንደማትችይ አውቃለሁ። ግን ይኸውልሽ በምንም አይነት ሁኔታ ውስጥ ነው መስማት አለብሽ። ስለዚህ ማታ መመለስ አለብሽ። አለበለዚያ ሁላችንም ችግር ውስጥ ነው የምንገባው። እማዬ እሺ በይው እያለችኝ ነው። ወይም ደግሞ አብረን እንመጣለን። እስኪ ዳጣ፣ እሱ አይሆንም። እኔ ያልኩሽን ብቻ አድርጊ። አባዬ ዛሬ አልመጣም። እሺ አባዬ፣ ሰላምዬ ማለቴ እማዬ ከመጣች ብቻ ነው የምመጣው። እሺ እሺ አባዬ፣ አንተስ ግን አትመጣም? ሁለታችሁንም አንድ ላይ ማየት እፈልጋለሁ። አልመጣም ዳጣ፣ ቻው በቃ። እሺ አባቴ፣ በቃ እሺ፣ ቻው። ኤቢ፣ ክፍሌ መግባት ይቅር አልተባባል? በጣም አበዛው። እሺ ቆይ ምን ፈልገሽ ነው? ምን ሆነሽ ነው አትለኝም? እሺ ምን ሆነሽ ነው? ዳጣ እንደተገኘ ይሰማክ? አዎ በሰላም ስልክ ደውላልን ነበር። ስማኝ ናታን፣ የዳጣና ታውቃታለህ አይደል? አላውቃትም። አውቀ ነው ነግሯታል እያልከኝ ነበር። ስለዚህ ቦታ ላይ ነበርክ ማለት ነው። እንደ ነገራት ነው ማውቀው እንጂ ማን እንደሆነች አላውቅም። እየዋሸክ ነው ኤቢ። አሁንም ተመለሽ? ስለመመለስ ነው የምታወራው? ቆይ እንዳልጠይቅ ነው አላማክ? አባዬ እንደዚህ አይደለም ያስተማረኝ። የሆነ ነገር ሲፈጠር አሚን ብዬ እንደ መንገድ እንድቀበል ሳይሆን ለምን ብዬ እንድጠይቅ ነው አባዬ ያስተማረኝ። እሺ አሁን ቆይ ምንድን ነው ያስጨነቀሽ? አባዬ ለዳጣ እናቷ ነግሯታል ካልከኝ ጊዜ አንስቶ ዳጣ ያለችው እስካሁን ድረስ ሰላም ጋር ነው። እናማ ውስጤ በጣም መጥፎ ነገር እየጠረጠረ ነው። ምንድን ነው ያሰብሽው? እኔ እንጃ ናታን። አባዬ ግን እንደዚህ አይነት ነገር ሊያደርግ አይችልም። ምንድን ነው የማያደርገው? አባዬ ሊሳሳት ይችላል፣ ግን ደግሞ ምንም ነገር ቢሆን እዚህ ቤት ውስጥ ሊያደርግ አይችልም። ያው ሰላም ብትሆን እንደዚህ አይነት ነገር እማዬ ላይ ልታደርግ አትችልም። ምንድን ነው የማታደርገው? ዳጣ እስካሁን ሰላም ቤት መሆኗ እና ደግሞ በቃ አለ አይደል እስከ ዛሬ ካየኋቸው ምልክቶች ሰላም የዳጣና ልትሆን ትችላለች ብዬ እያሰብኩኝ ነው። ሰላም የዳጣ ናት? ማን ያውቃል? ቆይ አንቺ እናቷ ብትሆን ምን ይሰማሻል? አባዬን ነገር ያደረገው ናታን። ቢያደርገውስ? ይሄ እውነት ቢሆን ምድራችን ላይ ከተፈጸሙ ክደቶች ሁሉ አንደኛው ክደት እማዬ ላይ ተፈጽሟል ማለት ነው። ቆይ ያንቺ ምላሽ ምንድን ነው? አባዬ ይሄን ቢያደርግ ምን ትይዋለሽ? ቤት ውስጥ ሰራተኛ ብሎ ሁለተኛ ሚስት አስቀምጦ ልጅ ወልዶ ይሄን ያክል ጊዜ አባዬ ብዬም አልጠራውም። ምን? አዎ አባቴ ሊሆን አይችልም። እንዴ ዳጣ እኮ ልጁ እንደሆነች ታውቂያለሽ አይደል እንዴ? አዎ ግን ያው አጋጣሚ ከሌላ ሴት ተፈጥሮ ይሆናል ብዬ ነው። አይ ጥሩ በቃ። ያው እውነታው ግን ሰላም የዳጣ እናት አይደለችም። አትሆንም። እኔም እኮ ጠፍታ ሰላም ጋር ስትሄድ በቃ ውስጤ እንደዚህ አይነት ነገር ስላሰበ ነው እንጂ አባዬማ በጭራሽ እንደዚህ አይነት ነገር አያደርግም። እሺ በቃ ይቢ እንደዛ አታስቢ። ደግሞ ሰላምና ዳጣ እንዴት ያስመርምረሽ እናቷ እንዳልሆነች አወቅሽ አይደል እንዴ? አውስ ማልክ ነው። ግን ደግሞ ናታን በቃ ውስጤ በጣም ተጠራጣሪ ነው። በቃ ማላስበው ነገር የለም። ስንቱን ነገር እንደማስበው እኮ ናታን። እሺ በቃ አሁን ላይብራሪ ልሄድ ነው። አትሄጂም? አልሄድም ናታን፣ አንተ ራስህ ሂድ። ቻው። አሻንጉሊት አደረግሽው ልጅ? አረ ሰላምዬ በቃኝ። ምን ሰላም ነው ያልሽው? የኔ ውድ እናት፣ የኔ አበባ፣ የኔ ደርባባ፣ የኔ ቆንጆዬ እናት ሰሚያልሽ? ካሁን በኋላ ሰላም ስትይል ስማች እንጆሮሽ እንጂ ቆይ ማረግልሽ። አረ እባክሽ አውቀሽ ነው እያስፈራራሽን እንጂ መቼም አታደርጊም። አቤት አቤት፣ ለጨዋታውማ ማን ብሎሽ? ነኝናት እኔ ልፈነዳ ነው። ሰላምዬ በቃኝ፣ ጠግቤያለሁ። ቆይ ገና መቼ በላሽ እንዴ? ሰላምዬ ኪዲን ሁለት እንጀራ አስጨራሽኝ እኮ። ቆይ ይኸውልሽ ልፈንዳና ፈንድታ ሞተች እንዳትበይ በኋላ ያለውበት ገና መቼ? ይኸውልሽ እቺን ትጨርሽና ከዛ ደግሞ ገብቼ ቆንጆ የሌላ ምግብ ሰራልሻለሁ። እንዴ ሰላምዬ ደግሞ ሌላ ምን?
ሰላም ነሽ ወይ? ደህና ነሽ ወይ? እንዴት ነሽ? ለምን ፈልጌ እኮ ነው ሰላም ነኝ። አቤት አቤት፣ ቀጣፊ ሰላም ልትይኝ ነበር። አለሉ በይነኝ ከርፈሽ ወይ ሰላም ነኝ። ሰላም ሰማቂ አሜን ሰማለ ነይ ደግሞ አንቺን ሳምላክሽ ይልች አንተ ዝም ብላችሁ ወጣላችሁ ትገባላችሁ። ራ ይግቢ ያውን ዋልጊ ሁላ ገዜ ግን ቆይ ለምንድን ነው ሁልጊዜ እንዱላ ይዘው የምትውለው? እንትን የማይገባው ሰው አለ፣ በንግግር የማይገባው ሰው አለ። እንዴት ማለት? ነግረሹ የማይገባው ሰው ሲኖር በዚህ ልጅልጩ ይገባዋል። እኔ ግን ማለት ነው አሁንም ድረስ ምንም አልገባኝም የምታወራው። ስራ ፈት በልሁዱ ከዚህ ሲጀመር ምን ትሰራላችሁ እዚህ? እንዴ ገዜ እኛ እኮ ስራ የለን እና ደግሞ እኛ ካንተ ጋር ስናወራ ደስ ነው የሚለን ነው እንዴ? እኔም ግን ማለት ነው ካንተ ጋር ሳወራ ደስ ይለኛል እና ደግሞ ማለት ነው ለዛም አንተን ስታወራት ደስ ይላታል። አይ እሷ ነገር ተውት እንዴ። እሷ እኮ በጣም ነው የምትወድ። እንደውም ባለፈው ሽንኩርት ስትከትፍ ገዜና በጓሮ ያለች ስትዘፍን ሰምቻታለሁ። ሽንኩርት ስትከትፍ ነው ና ገዜ የምትል? አሁን ሄዱና አንድ ስራ ስሩልኝ ልቅስ። ምንድነው? ምን ታዘዝክ? ሄዱና ለዛን አንቺ እንቅፋት፣ አንቺ ወፍጮ እግር፣ አንቺ መጅግር፣ የዚህ ግቢ እንቅፋት አንቺ ነሽ በሏት። አይ እኔ ስድብ አልላክ። ይሄ እኮ ስድብ አይደለም ስሟ ነው። ወፍጮ እግር ስትሏት አቤት ትላለች። እንዴ በተመታንስ ገዜ ታጠናግርሽስ ምን ልትሞች ነው? ስድብ አይደለም አልኩሽ፣ ስሟ ነው። ዝም ብላችሁ ሄዱና እንትን ወፍጮ እግር በሏት። በቃ እኔ ድምጥል ሄደናል እንንጋራት። አይ ታይ ትመታናለች። ከዛ ማለት ነው እሷ ደግሞ እንደዚህ ከመታችን አንቺና እኔ እንደዚህ ሁለት ሄዳለን። ከዛ እኛ በቦክስ ብለን እንመታታለን። እንዲሁ አንቺ እኮ አንበሳ እኮ ነሽ፣ እሳት እዚህ ቤት እንዲሁ አንቺና ዲያጣ እሳት ናችሁ። በሉ እሺ ጎበዝ። ደርዬ በቃ እንደየሰዓቱ ቢሮህን ተሰማምሯል አይደል? አይሆንልህም። ያው እንግዲህ ከቤት ቀጥሎ ረጅሙ ሰዓት ማሳለፈው እዚህ ስለሆነ ማሳምረው ምን አለበት? አረ ምንም የለበትም። እንዲያውም ላይ ደስ ይላል። እሺ እና ስራ እንዴት ነው? ቆንጆ ነው ማለት ጎሽ፣ ያው እዚህ ከደረስኩ ላይ ቀርኩ ሰላም ሳልልህ መሄዱ ደብሮኝ ነው። እሱማ የኔ ነገር ስለማይሆንልሽ ነው አይደል? እቺ ነገርማ ታጠያይቃለች። እንዲሁ ሰው እንዴት ይሄን ሁሉ ዘመን ፍቅሩ አያልቅም? መጀመሪያውን እኮ እኔ ራሴ ፍቅርሽ እንዳያልቅ አድርጌ ፍቅር ስላስያዝኩሽ። አረ እና የኔ ጉረኛ በቃ መንገድ ተሰጣር ይሁንልህ። እስኪ ግን ደግሞ ያው እንዲህ እንዲሆን ያንተ ሚና ትልቅ ነው። ብዙ መስዋዕትነት ከፍለሃል። አይ ማርቲ፣
እሱስ ያንቺ ይበልጣል። እያየሽ እንዳላየሽ እየሰማሽ እንዳልሰማሽ ሆነሽ ቤታችንንም ፍቅራችንንም የሚያቆምሽው አንቺ ነሽ። ውዳሴ በዛብኝ ሰው እቺ ነገር በውዳሴ እንዳታልፍ ወደ ግብዣ ትቀየርልኝ። በጣም ደስ ይለኛል። እንደውም ዛሬ ለምን እራት አንበላም? ኧረ ቆንጆ ሀሳብ። እኔ ደስተኛ ነኝ፣ ግን ለዛዬ እንዳትቀየመን። ለምን እራት ቤት አልበሉም ብላ ነው የምታቆርፉ? እንደስ እንዴ ሰው የደገሰውን ሲበሉለት የወለደውን ሲስሙለት ነው ደስ የሚለው ሲባል አልሰማም? ግድ የለሽም፣ እሷ እንዳትቀየመን እኔ ራሴ ሁኔታውን አስረዳታለሁ። ወይ እንደሱ ከሆነ ባንዳፍ በልዘጋጋና እንውጣ። ገርዬ የኔ ገራገር ፍቅሩ ልክ እንደማር ይቆረጣል ደጁ ናፍቆቴ ወፍጮ ጊር ማለት ወፍጮ ጊር ምን ማለት ነው? ገዜ እኮ ስሟ ነው ብሎ ነው። የኔ ስም ነው ወፍጮ ጊር? አዎ ወፍጮ ጊር። አንቺ ወፍጮ ጊር አንቺ አቤት በይ እንጂ ለዛ ወፍጮ ጊር ስለሽ አቤት በይ ስምሽ እኮ። ስሚኝ ምጥን ገዜ ነው አይደል እንደዚህ በያት ያላት? አዎ ገዜ እኮ አንቺ ላሚዳ ግር አንቺ ወፍጮ ግር የዚህ ግቢ እንቅፋት ደግሞ የተጠረገው ባንቺ ግር ነው በሏት አለ። ቆይ ሰውዬ ግን ቆይ ከኔ ምንድነው ችግሩ? እሱ ካንቺ ጋር ምንም ችግር የለበትም። እሺ ወፍጮ ግር ትሰሚኛለሽ? ድጋሚ እንደዚህ ብትኝ በጥፊ ነው እሺ ማላጋሽ። ኧረ እባክሽ እኔን አመችኝም። እሺ ከፈለግሽ እሷን መጠነን መቻል እኔ ኤቢ ብቻ ናት እሺ የምትመታኝ። ትሰሙኛላችሁ? ሁለታችሁም እንደዚህ ትሉኝና ውርድ ከራሴ እሺ። እሱ ደግሞ ቆይ እሄድለታለሁ። ቆይ ልትጣሉ ነው እንዴ? አዎ እኔን ወፍጮ ግር እኔን ላሚዳ ይለኛል። ላሚዳ ግን ምን ማለት ነው? እኔ አላውቅም። ሻፋፋ ማለት ነው። ወይኔ እንደውም ዞር በይልኝ እሺ። ገዚ ግን እውነት ነው እንዴት? እና ለዛ ሸፋፋ ናታ። ስሚ የዳጣ ስልክ እኮ ማለት ነው እኔ ጋር ነው ያለው። ኧረ እባክሽ የምሬ ነው። እና አባታሙን ደግሞ አውቀዋለሁ። ውሃዬ የሰው ስልክ አይነካም እሺ፣ አዳራ እንዳነኪ እንዴ። እና እኔ እኮ ልነካ አይደለም እማዬ ስትመጣ እኮ ሰጣታለሁ ከስራ ስትመለስ። ጎበዝ በቃ እኔ ፊልም አንተ ሰውዬ ግን ቆይ ከኔ ምንድነው ችግር? አረ ምንም አልቸገረኝ። ስደቧት ብላ አላካችሁ? አረ እኔ አልተሳደቡ። ሸፋፋ ወፍጮ ግር በሏት አላልክም? እኔ ለዛን ስደቧት አላልኩም። ሲጀመር አንተ ሰው ማናደድ ብቻ ነው ስራ። እሺ እኔ አርቲ ነኝ ብለሽኛል እኮ። በነገራችን ላይ ናፍቀሽኝ እዚያው። አንተ ሲጀመር ምንም ቀጥ የሚባል ነገር የለም። ፍቅርህ አያምር፣ ጸብህ አያምር። ፍቅሬስ ያምራል እዛው። ልጆችን አባረን ነው ምንም አናወራም። እሺ አንተ ቁም ነገር የለም ሲጀመር። ቁም ነገር ግን ለዛ ቁም ነገር ነው መጠይቅሽ። ከዚህ በፊት ባልነበረሽ? ኧረ አልነበረኝ። እንዴ ወንድ ነክቶሽ ያውቅም? ያው ሰራተኛ ሆኜ ወንድ አልተተናኮለኝም አልልህም፣ ግን ያው ከነ ክብሬ ነኝ። ዋ ታዲያ ሌላ ምን ቀረ? ከምርሽ ነው ግን? እንዴ አዎ ከምሬ ነው። ቁም ነገር ነው ብለህ አይደል እንዴ ጠየከኝ? አይ በቃ ከዚህ በኋላ ሁሉም ነገር ቁም ነገር ነው ለካ። የዋዛ ሰው አይደለሽ። እሺ በቃ እሱን ተውና ና ሻይ ላፍላልህ። ሻይ ውስጥ በስኳሩ ፈንታ አንቺ ተገባሽበት ከሟሟሽበት። ማለት ስኳር ነሽ እያልከኝ ነው እንዴ? እናሳ ትመልጫለሽ። ለዚያው የማር ታላቅ እህት ማለት ባልሽ ከምርን እሙት እውነት። በቃ ናሺ ሻይ ጠጣ።
ቆንጆ ይሄም ወይ የዳጣ ስልክ አመጣሽ? ጎበዝ። አያያያ ይሄ ላንቺ አይሆንም። እሺ ቆንጆ እና ለማን ነው የነገርኩሽ? እንግዲህ የምጫወትበት ማይ የሰው ስልክ ነው። ቆይ ግን እሷ እስካሁን ድረስ አልገባችም? ማይ ያመጣችው ቆይ ትመጣታለች። እች ዘዋሪ ስትታመም ጥላኝ ሄደች አይደል? የሰው ልጅ የሰው አረማ በቃ ጌም ልጫወትበት ነው። እሺ በሰው ስልክ ስትጫወችበት ዋልሽ አይደል? ለነገሩ ተይው፣ ፓስወርድ መቼም ይኖራታል እንዴ እማዬ። እና እኔ እኮ ፓስወርዱን እኮ አውቀው። እርግጠኛ ነሽ? ዋይ እስኪ ክፈችው። ክፈታ ጎበዝ። አንቺ እኮ መቼም መጎርጎር አይሰለችሽ። አይ ሂጂ እስኪ እኔ ቆንጆ ውሃቱን ታርቁኛል። እሺ እማዬ።